የኢትዮጵያን ሰንደቅ አንግቦ ከአንዱ የዓለም ጫፍ ወደ ሌላኛው ሲበር ድፍን 80 ዓመት የሞላው ስመገናና ተቋም ነው የኢትዮጵያ አየር መንገድ። በእነዚህ ሁሉ ዓመታት አየር መንገዱ የስኬት የበረራ ከፍታውን አስጠብቆ መዝለቅ የቻለ ነው። በቅርብ ዓመታት ውስጥ እያስመዘገበ ያለው እድገት ግን ከሚነገርለት በላይ አስደናቂ መሆኑን አንዳንድ ቁጥሮችን በጥልቀት ስናይ የሚመሰክሩለት ሆኖ እናገኘዋለን። ያለፉትን 10 ዓመታት እንኳን ስንመለከት የዓለም አቀፍ በረራ መዳረሻዎቹ በ2008 ዓ.ም ከነበሩበት 88 በ2017 ወደ 145 አድገዋል። በዚሁ ጊዜ ውስጥ የአውሮፕላን ቁጥሩን ከ77 ወደ 165 ጨምሯል። ገቢውንም ስናይ የዛሬ 10 ዓመት ከነበረበት 2.5 ቢሊዮን ዶላር በከፍተኛ መጠን በማደግ 7.6 ቢሊዮን ዶላር በዓመት ሆኗል። ይህ ብቻ አይደለም። አየር መንገዱ በዓመት የሚያጓጉዛቸው መንገደኞች ቁጥርም በ10 ዓመት ውስጥ ከ7.5 ሚሊዮን ወደ 19 ሚሊዮን በላይ ደርሷል። ዓመታዊ የካርጎ ወይም የዕቃ ጭነት መጠኑም ከ266,000 ቶን ወደ 785,000 ቶን አድጓል። የኢትዮጵያ አየር መንገድ እጅግ ዘመናዊ የሆኑ አውሮፕላኖችን ከዓለማችን ግዙፍ አየር መንገዶች ጋር እኩል ገዝቶን በመጠቀም ተወዳዳሪነቱን አስጠብቆ መዝለቅ የቻለ ነው። ዘመን ያፈራቸውን ቦይንግ፣ ኤርባስና ቦምባርዴር አውሮፕላኖችን ለመንገደኞችና ዕቃ ጭነት ማጓጓዣ እየተጠቀመም ይገኛል። በሚሰጠው የላቀ የጥራት ደረጃ ያለው አገልግሎት ዓለም አቀፍ ሽልማቶችን በየዓመቱ መቀዳጀት ለኢትዮጵያ አየር መንገድ የዘወትር ዜና ነው። ስካይትራክስ የተሰኘውንና በአየር ትራንስፖርት ዘርፍ ትልቅ ክብር ያለውን ሽልማት ላለፉት ተከታታይ 8 ዓመታት የአፍሪካ ምርጡ አየር መንገድ በመባል ተሸልሟል። ይህ ብቻ ሳይሆን ሌሎች በርካታ ሽልማቶችንም ከብዙ አየር መንገዶች ተመርጦ የሚበረከትለትም ነው። ስካይትራክስ ዘንድሮም የኢትዮጵያ አየር መንገድን ከአፍሪካ ዘ ቤስት ኤርላይን ብሎ እውቅና ሰጥቷል። ይሄ እንግዲህ ለ8ኛ ዓመት በተከታታይ መሆኑ ነው። በሌላ በኩል በሁለተኛ ደረጃ የሚገመት ድርጅት አፔክስ የሚባል የኢትዮጵያ አየር መንገድን እንደዚሁ አንደኛ ለመጀመሪያ ጊዜ ባለ 4 ኮከብ አየር መንገድ ብሎ እውቅና ሰጥቶናል። አየር መንገዱ የአፍሪካ አህጉርን በአየር ትራንስፖርት በማስተሳሰር የአፍሪካውያን ኩራት መሆንም ችሏል። የኢትዮጵያ አየር መንገድ የተለያዩ የአፍሪካ ሀገራት አየር መንገዶችን ድርሻ በመግዛትና በማስተዳደር ጭምር እንዲያንሰራሩ በማድረግ ባለውለታም ነው። የአየር መንገዱ አቪዬሽን አካዳሚ በዘርፉ የበቁ ባለሙያዎችን በማፍራት የ60 ዓመታት በላይ ልምድ አለው። ይህ ሁሉ የአየር መንገዱ ስኬታማ የእድገት ጉዞ ታዲያ በዋናነት አዲስ አበባ በሚገኘውና አንድ ለእናቱ በሆነው ቦሌ ዓለም አቀፍ አውሮፕላን ማረፊያ የተከናወነ ነው። የኢትዮጵያ አየር መንገድ በአፍሪካ ያለውን የቀዳሚነት ደረጃ በጠንካራ መሰረት ላይ ገንብቶ ማስቀጠልና ከዓለም ምርጥ 20 አየር መንገዶች አንዱ መሆን በፈረንጆቹ 2035 ራዕዩ ሊደርስበት ያስቀመጠው ግብ ነው። ለዚህም ነው በቢሾፍቱ ከተማ አቅራቢያ በአፍሪካ ግዙፉን ዓለም አቀፍ አውሮፕላን ማረፊያ የሚገነባው። አዲሱ ኤርፖርት በከፍተኛ ደረጃ የኢትዮጵያ ኢኮኖሚ የሚያግዝ፣ ኢትዮጵያን ከዓለም ጋር የሚያገናኝ፣ ለአፍሪካም ጥሩ ብስራት ይሆናል ተብሎ የሚጠበቅ ነው። ይህም 10 ቢሊዮን ዶላር ገደማ የሚገመት ኢንቨስትመንት ነው። ልዩ ስሙ አቡሴራ በተባለው ስፍራ የሚገነባው አውሮፕላን ማረፊያው ጥቅሙ ከአውሮፕላን ማረፊያ በላይ የሆነ የኤርፖርት ከተማ የሚገነባበትም ይሆናል።